ነገሩን የሰራችሁትን ቀልብሱና ነው ከቀለበሳችሁ በኋላ መነጋገር መወያየት እንችላለን ነው ማለት ያለብን። እዚህ ጋር ብዙ ትንሽ አልተመቸኝም። ያልተመቸኝን ደግሞ መናገር ስለምፈልግ ነው። በአጠቃላይ ጀነራል ታደሰ ወረደ በጣም ጥሩ ነው ያደረገው። በጥቅሉ በዚህ ደረጃም ከሬጅ ኖሮት ይንቀሳቀሳል ብዬ አላሰብኩም እውነት ለመናገር። ሌቨሬጅ እንዳለው አይቻለው። ፕሮባብሊ የፌዴራል መንግስቱን የማመን ነገር ፊል አድርጌያለሁ። ደስ ብሎኛል እሱ ከሆነ ምክንያቱም ሁለት ነገር ሰምቻለሁ። በነገራችን ላይ ጀነራል ታደሰ ወረደ ከነሱ ጋር የተጣላው በሁለት ነገር ነው የተጣላው። አንደኛ ከዚህ በኋላ ጦርነት አያስፈልግም የሚል ስሜት አለው ጀነራል ታደሰ። በፍጹም በጦርነት የምናሳካው ነገር የለም የሚል ደግሞ ደጋግሞ ነግሯቸዋል። በዚህ አልተመቻቸውም ታደሰ። ያለኝ መረጃ ማለት ተጨባጭ መረጃ ነው የምነግራችሁ። በነገራችን ላይ በፍጹም ከዚህ በኋላ ፌዴራል መንግስቱን የምንወጋው ነገር የለም፣ በመውጋት የምናሳካው ነገር የለም ብሏቸው ለሚሊቴሪው ለፖለቲካ ኃይሎቹ ነግሯል። አንደኛው ልዩነት እሱ ነው። ሁለተኛ ከሻቢያ ጋር ከፋኖ ጋር ምናምን የምናደርገውን ነገር መቆም አለበት ብሏቸዋል። ባለኝ ውስጥ መመሪያም አንዳንድ ሰዎችን ይሄ ወደ ፋኖ የሚላከውን የጦር መሳሪያና እንትን አቁሙ እስከ ማለት ደርሱ። የውስጥ የተናገረ የዞን አስተዳዳሪዎቹ ከሱ ጋር ቅርበት ላላቸው ለወረዳ አስተዳዳሪዎች ንገሩኝ፣ እነ ወዲም በተይ እነ ማን ነው ይሄ መዲድ በተለይ ደግሞ ያ ምግቤ የሚባለው ጦር መሳሪያ ወደ አማራ ክልል። ስለዚህ ይሄን የሚያደርጉትን ነገር ማስቆም አለብን። ለፋኖ ነገ ከነገ ወዲያ መልሶ ነው የሚወጋን፣ ሻቢያም ነገ ከነገ ወዲያ ተመልሶ ነው የሚወጋን የሚል አቋም እንዳለው ሰምቻለሁ። እሰየው። እኔ መለኪያዬም እሱ ነው። ከኤርትራ መንግስት ከሻቢያ መንግስት ጋር ያለ ግንኙነት ነው መለኪያ። አቅም ይገነባል፣ ለናለር ይደረጋል፣ የውስጥ ችግር ወንድማማቾች ከሆነ። ስለዚህ እኔ እነዚህ ሁለት ነገሮች ጀነራል ታደሰ ወረደ ጋር እንዳለ ሰምቼ ከቅርበት በአንድ በኩል ጦርነት እንደማያዋጣ ሰላም እንደሚፈልግ፣ በሌላ በኩል ደግሞ ይሄ ከሻቢያ ጋር የሚደረግ ጽምዶ ምናምን የሚባለው ነገር መቋረጥ አለበት የሚል ነገር እንዳነሳ ሰምቻለሁ። ስለዚህ እነዚህ ነገሮች ነው ሪፍሌክት። አሁን ደግሞ ቫሊዩ አድ ያደረገ ክሬዲት መስጠት። ምንድነው ቫሊዩ አድ? ሶስተኛ ነጥብ እናንተ ከ2000 ከጦርነቱ በፊት የነበረው መስተዳድር ማምጣት፣ ይሄ ማለት ፕሪቶሪያ ስምምነትን ማፍረስ ነው፣ ትግራይ ክልልን ወደ ጦርነት መውሰድ ነው። ይሄም በግልጽ ተናግሯል። ይሄ ሶስተኛ ማለት። አራተኛ ያለው አስተዳደር ይቀጥላል፣ ቢሮአችን ያለው ካቢኔ ይቀጥላል፣ የሰርቪስ መስጠታችንን እንቀጥላለን፣ መታችሁ መቆጣጠር አትችሉም ብሏቸዋል። አራተኛው ጉድ ፖይንት እሱ። ስለዚህ የነዚህ ድምር ውጤት ባጭሩ አንደኛ ህወሓት የሚባለው ኃይልና የነሱ ታጣቂዎች የጦርነቱ ጀማሪዎች እንደሚሆኑ አመላክቷል። ለምንድነው ጀማሪዎች የሚሆኑት? የፕሪቶሪያን ስምምነት እያፈረሱት ያሉት እነሱ ነው። የማፍረስ ስራ ነው እየሰሩ ያሉት። ይጠቅማቸዋል አይጠቅማቸውም እናያለን። ከዚህ በኋላ ግን አንድ የትግራይ ሰው መጥቶ እዛ ቅድም አሉላ የሆነ ሰው ደሩ ቆርጦ ልኮልኝ ከሻቢያ ነው የሚሰሩት ምናምን እያለ ሲናገር ሰምቼዋለሁ። አሉላ እኔ አላየውም፣ ሙሉ ፕሮግራም ነበረው መሰለኝ። ጥሩ ነው። ትላንትና የትግራይ ህዝብ ለቅሶ ሳነሳ ሲሰድቡኝ ነበር። እመለሳለሁ። በአጠቃላይ ሲሰድቡኝ ኤርሚያስ የትግራይ እነሱ ዘፈን ነበር ሲተነትኑ የነበረው። አየሁኝ በኋላም ባይጅ እያንዳንዳቸው ዘፈን ሲተነትኑ ከረሙና አሁን አንገታቸው ሲያዝ እኛ ደግሞ ለትግራይ ህዝብ አስበን የትግራይ እናቶችን ለቅሶ ስናመጣ ሲሰድቡ ነው አሉ። ዛሬ ሮጦ መጥቶ ወደ ሚዲያ ጥሩ ነው፣ ሻቢያ ነው እየመራ ያለው ማለት ጀመረ። በጣም ጥሩ ነው። ለዚህ ነው አይምሯችሁን ወደዚህ እንድትወስዱ ስለፈለግኩ ነው ፕሮግራም የሰራሁት፣ ስለከነከነኝም ነው። በጣም ግልጹ ነው። እንድደነግጥ ውስጣችሁ እንዲደነግጥ ነው የሰራሁት ፕሮግራም። ደግሞ ደንግጣችኋል። ደንግጣችሁ አንዳንዶቻችሁ ስትዘባርቁ ፐርሰናል የሆነ ነገር እኔ እናንተ ውስጥ አይቼዋለሁ። እዛ ውስጥ መቼም አልዘቅጥም። ይህ ውሸት መረጃ በቃ ሰው እንዴት ምን ይለኛል? ሰው ሲደነግጥ የውሸት አይደለ ዝም ብሎ የሚለቀው። ሲለቋ ጭራቅረሽ ስትለቃ ይቻታል። እናቱ የጽዳት ሰራተኛ አባቱን አያውቀው ምናምን። የት ነበርሽ? የት ታውቂያለሽ?
ኧረ ፈሪ እናቴም ጽዳት ሰራተኛ አይደለችም። ብትሆንም ችግር የለውም። ስራ ክብር ነው። ስራ ግን አይደለችም። ምርጥ ሼፍ ነበረች። ዘመኑን የዋጀች ያው ከ7 ቀን የምትሰራ እናት ነው የነበረች። ከሰኞ እስከ ዓርብ መንግስት ሰርታ ቅዳሜና እሑድ እየተለመነች የምትሰራ ዘመኑ ላይ ብትኖር ኖሮ ምናልባትም ማትገኝ ነበር የነበረው። ልንገርሽ ብዬ ነው ስላወራሽ ማለት ባላንስ ላድርገው ብዬ ነው። አትቀባዥሪ፣ ውሸታም ሄደሽ መጠየቅ ትችላለሽ። አየር ኃይል ከነበሯቸው ጥቂት 2 ሼፎች አንዷ ሼፍ ነው የነበረችው። ያውም ተምራ ግራጁዌት አድርጋ ባለጌ አባቱን አያውቅም። እኔ አባቴ ሞተው 7ኛ ክፍል ሆኜ ነው 7ኛ ክፍል ሆኜ ነው አባቴ የማላውቀው። አባቱን ማያውቅ ምናምን ትላለች ማለት እንትኑ ስለተናገረች ፓራላሊ እንዲሄድ ስለፈለግኩ ነው። ፎልስ ስቶሪ አንዳንዴ ዝም ብሎ ሲቀመጥ እንትን ስለሆነ ነው እንጂ ስለምትጠቅም አይደለም። አሁን ጭሯም እየተቀረጠ ስለሆነ ውሸታ ነው ወይስ አንድ የ7ኛ ክፍል ልጅ አባቱን አያውቅም? ከነከነሽ አባቶቻችን አዎ ቀይ ባህር ነው ሄደው የሞተው፣ ከረን ነው የሞተው። ኢትዮጵያ አትፈርስም፣ ባህር በር ያስፈልጋታል፣ ወያኔ ወንበዴ መጥፋት አለበት ብሎ ነው ሄደው። የአባቴ ጀግንነት የኔ ጀግንነት ስላልሆነ ነው ደጋግሜ የማላወራው። የእናቴ ጀግንነት የኔ ጀግንነት ስላልሆነ ነው ደጋግሜ የማላወራው። ባለጌ ስድ አደግነት ነው ይሄ። ግን የመጨረሻ ስለደነገጡ እንዴት ኤርሚያስ ከኛ አልፎ የትግራይ ጉዳይ ከንክኖት ቢኮስ እነሱ በሙዚቃ ሊሸፍኑት ቴዲ ይላል። ቴዲ አፍሮ በጣም ነው እኮ የሚጠሉት። ሊገሉት እኮ ነው የሚፈልጉት። 17 መርፌ ያለ ብለው ውሏቸው አዳራቸው በሙሉ ቴዲ አፍሮ ሆነ። ኧረ ትልቅ ነገር አለ። የትግራይ እናቶች እያለቀሱ ነው። እኔ ከነክነኛል። ያኔም የጦርነት ወቅት የትግራይ እናቶች ብዬ ነው። በነገራችን ላይ ዛኔ እናመሰግናለን ያሉ ሰዎች ናቸው። የዛሬ 5 ዓመት የነበረው ጦርነት የትግራይ እናቶች አንድ ነገር እንዳይሆኑ ብዬ ደጋግሜ ስናገር በሌላው ጎን የተወሰደብኝ ጁንታ ምናምን የተባልኩት እኔ ከቲፒኤልኤፍ ጋር ግንኙነት ኖሮኛል። አናግሪያቸው ማለት በጦርነቱም በምንም ወቅት ይሄ መረጃ ማስረጃ ግልጽ ነው። ያኔም ቢሆን ግን የትግራይ እናት መሰቃየት የለባትም የሚል የጸና አቋም ነበረኝ። በየቀኑ የምናገር አሁንም እናገራለሁ። ለዚህ ነው የጮኩት። ሲምቦሊክ አድርጌው ነው ያመጣሁት። የትላንትና ፕሮግራሜ የዛሬ 5 ዓመት 6 ዓመት የተሰራሁት እንዲያስታውሰኝ ያኔምም ተብዬ ነበር። ግን አንዳንዶቹ ደውለው እኔ በፖለቲካ እምነት አንወድህም ለትግራይ እናቶችን በመቆም ግን እናመሰግናለን ያሉ ሰዎች ዛሬ ተገልብጠው እንዴት ኤርሚያስ የትግራይ እናቶች ብሎ ርዕስ ይሰጥና ፕሮግራም ይሰራል? በጣም እኮ የሚያስቁ ናቸው። በጣም ምክንያቱም እነሱ ከትግራይ እናት ተፋተዋል፣ ከትግራይ ህዝብ ተፋተዋል። ያ የትግራይ ህዝብ እንዲጨረስ ነው የሚሰሩት። እኔ ደግሞ ከትግራይ ህዝብ አልተፋተውም፣ ከትግራይ እናት አልተፋተውም፣ ድሮም አልተፋተውም። ባይዘዌ እኔ አይደለሁም ኮንሰንትሬሽን ካምፕ ይግቡ ሲሉን የተቃወምኩት ወጥቼ እኔ ነኝ። የሻዕቢያ ወታደሮች እህል ላይ ውሃ ሲጨምሩ መጥቼ ያልኩት እኔ ነኝ። ሻዕቢያ ወታደር ገባ ሲባል ጦርነቱ ከለሩን ይቀይራል ብዬ ያበድኩት እኔ ነኝ። የጁንታ ማዕረግም የተሰጠኝ በዛ ነው፣ በሌላ አይደለም። ዛሬ እኔ ከሻዕቢያ ጋር አይደለሁም። ትላንትም ከሻዕቢያ ጋር አልነበርኩም፣ ዛሬም ከሻዕቢያ ጋር አይደለሁም። እነዚህ ግን ከደፈራቸው እሪ ብላ ስታለቅስ የነበረችው ጭራ ቀረሽ ፕሮግራም የሰራችና ኤንጂኦ የነበራትን ልጅ ሴቶች ሰብስባ የተደፈሩ ሴቶችን ማኔጅ የምታረግ ኤንጂኦ ያላት ሴት አባራዋት። አሁን አውሮፓን ያለችው አባራዋት፣ ስሟን አጥፍተው አሁን ደግሞ ፋክቱን ሳይንዱ ባይዘው 7 የሻዕቢያ ወታደሮች አንዲት የ70 ዓመት እናት ላይ ባላት ቀዳዳ ሁሉ አዝናለሁ ስናገረው፣ ግን ስሟት። ይሄ ናችሁ እናንተ ማለት። ዛሬ አልጋ የምትጋፈፉት፣ አንሶላ የምትጋፈፉት፣ እግር ስር ወድቃችሁ ጫማ የምትልሱት የ70 ዓመት እናት
7 ወንዶች የሻዕቢያ ወታደሮች ደፈሩ ከምትሏቸው ጋር አታፍሩ? ዛሬ እናንተ ከትግራይ እናት ጋር አይደለም ያላችሁት። የቴዲ አፍሮ ዘፈን እንዴት አድርጎ ብጥብጥ ሁከት ይወልድልናል ነው ስራችሁ። እኔ ደግሞ እሱ ውስጥ አይደለም ያለሁት፣ እሱ ውስጥ አይደለም። 3-4 ቀን የቴዲ አፍሮ እያላችሁ የምትመጡት ይሄን ትልቁን በቋጥኝ የቋጥኝ አደጋ ነው እየመጣ ያለው። ቋጥኝ ሊወርድ ነው። መሮጥ ያለብህም በሌሎች በነዚህ በፈጣን አራዊቶች ፍጥነት ነው መሮጥ ያለብህ። እሱን አይደለም፣ ቋጥኙን ለማምለጥ አይደለም የምትሰሩት። በቋጥኙ ሰው እንዲሞት ነው የምትፈልጉት። ከትግራይ እናቶች ጋር አብራችሁ ስላልሆናችሁ ሌላ አይደለም። ብትሆኑ ኖሮ ያ የመጣውን ቋጥኝ ህወሓት የሚባል ይዞት የመጣውን ቋጥኝ ታጣቂ ጀነራል ምናምን የሚባለው ይዞ የመጣውን ቋጥኝ ባቦ ሸማኔ የምትሮጡበትን ስትራቴጂ ለህዝቡ ትነግሩት ነበር። እኔ ለዛ ነው የአቦ ሸማኔ መንገድ ነው የተከተልኩት። ዛሬስ ደንግጠው ወጥተው ይሄ ኃይል ከሻዕቢያ ጋር የሚሰራ ምናምን ስትዘፍን የነበረው ቴዲ አፍሮ አይደል ስትል የከረምከው? ምን ጠቀማት? ትናንት ተናገርኩ። የቴዲ አፍሮ ዘፈን ቋጥኝ ለመጣባት የትግራይ እናት ምኑ ነው ብዬ እኮ ነው የጠየቅኩት። ምኑ ነው ንገረኝ እስቲ። ለአማራ ክልል ቅድም አየነው ለዛችና 4 ልጆች ለሞቱባት እህታችን መምህራኑ ለተገደሉባት ዳስ ጥላለች። እሷ ዳስ ጥላለች። እውነት ነው፣ መጣልም አለባት ዳስ። ለአማራዋ መምህር ባሏ በ4 ልጆቿ ፊት በንብርክክ ሄዶ ለተደፋው እሷ ዳስ መጣል አለባት። ትክክል ነው። ትጣል ዳስ፣ ታልቅስ። 12 መምህራን ለተረሸኑት ዳስ ይጣል። ለነዛ 3 ምስኪን የ18 ዓመት ያልሞላቸው ህፃናት በአስረስ ትእዛዝ ለተረሸኑት ዳስ ይጣል። እንዴት አይጣልም? ዳስ መጣል አለበት። ዳስ ይለቀስ ለነሱ። በስልጠና ሄደው የመጡ የአካባቢ ሽማግሌዎች፣ ቄሶች፣ የሃይማኖት አባቶች የኤችአይቪ ኤድስ የተለያየ ትምህርት እንሰጣለን፣ የወባ ትምህርት እንሰጣለን ብለው የሄዱ ሰዎች ሰብስበህ በማህበረሰብ ውስጥ ገበያ ላይ በጭቃ በንብርክክ አስኪደህ አይበቃኝም ብለን ለረሸንካቸው ዳስ ጣል። ለነሱ ድንኳን ጣል። አልቅስ። ለነሱ ማልቀስ አለብህ። ለምን ማታለቅሰው? ለትግራይ እናት የቴዲ ዘፈን ምንድን ነው? የስ ዳስ የሚያስጥል ነው። ለዚህ ነው እኔ 3-4 ቀን ዘፈን ላይ ስትሯሯጡ ከረማችሁና ዛሬ ቋጥኙ ሲመጣ እንኳን ለህዝቡ የአቦ ሸማኔ አይነት ሩጫ ታሳዩታላችሁ ብለን ስናስብ እናንተ ለካ ከህዝቡ በተቃራኒ ናችሁ። ህዝቡ አደጋ ውስጥ እንዲገባ ነው የምትፈልጉት። ከዛ ምርጫ ነው። ደብረጽዮን ይሻላል ወይስ ፈትለወርቅ ይሻላል? ዛሬ ፈትለወርቅና እንትና እንደዚህ ተያይዘዋል። ባይዘው ፈትለወርቅ የራሷን ቡድን እያደራጀች ነው ስልጣን እቀማለሁ ብላ። ደብረጽዮን የራሱን ቡድን እያደረጀ ነው ስልጣን እቀማለሁ ብላ። የደብረጽዮንና የፈትለወርቅ ጦርነት ሆኗል። ባይዘው ጦርነቱ ከኋላ ያለው ጦርነት የሁለቱ ጦርነት ሆኗል። እና ለደብረጽዮን ወንበር ነው እነዚህ ሰዎች ቋጥኝ የሚወርድባቸው። ለፈትለወርቅ ወንበር ነው ቋጥኝ የሚወርድባቸው። ሌላውስ ድንኳን ጥሏል። የጣለውን ድንኳን ነው ያሳየሁት እኔ መጥቼ። ይግባህ። ያማችኋል፣ እንደሚያማችሁ አውቃለሁ። ይሄው ድንኳኑ። سلا بفوعات سلا منصي سلا سدودات سلا وسوعات عبيد الولا
አቤት ንበላ ሰማማላ ገብርኤል መልአክ ብሰበሰራ ቅዱስ ምስጢር ኣብ ልባደራ ንልዑል ኣምላኽ ከም ፍቓድ ካይላ ወተሓዚላ ኣተተሕክና ንብዓታ ዛራ ኣጋማ ንእሰይ ንብዓታ ዛራ ጽብቕቲ ጉልባብ ንብዓታ ዛራ አቤት ንበላ ጥዕምቲ ማርያም መብርሂት ሰላም መድኃኔ ዓለም ዋሃብ ሰላም አቤት ስለ ጭንቋት ስለ ገዳማት ስለ ዞም ካህናት ስለ ደናግል ስለ ሕፃናት አቤት አቤት ንበላ ሳይቀሳኖ ኩሉ ቃሎ ስለ ሰብጥፋዕ ስለ ወፋሮ ስለ ሀዳና እንዲያማችሁ ነው ያመጣሁት። ሰው ዛሬ ተሰብስባችሁ ስለመጣችሁ አንደኛ ያዞምባ ነው የምታለቅሱት። አሁን ይገባኝ። ያዞምባ ለቅሷችሁም ያዞምባ ነው። እናንተ ፍላጎታችሁ ሁከት ብጥብጥ ነው። በቃ ሁከት ብጥብጥ፣ በኢትዮጵያ ደረጃ ሁከት ብጥብጥ መፍጠር እንጂ የትግራይ ህዝብ ደንታችሁ አይደለም። አሁን ገብቶኛል። እሱ እንዲገባን እናንተን ለማጋለጥም ነው የሰራሁት፣ ግልጽ እንድትሆኑ። ተጋልጣችኋል። አሁን ራቁታችሁን ነው የቀራችሁት ማጠፊያ እስኪያጥራችሁ ድረስ። ስለዚህ እኔ ትላንት የደውል ነው የደወልኩት። ይኸው ደውሉ እየመጣ ነው። ታደሰ ወረደ ጀነራል ታደሰ ወረደ በግልጽ ወጥቶ የፕሪቶሪያ ስምምነትን ህወሓት አፍርሶታል። ጊዜያዊ አስተዳደሩን ማፍረስ አይቻልም፣ እቀጥላለሁ። ከዚህ በፊት የተባለ ምክር ቤት ኦልሬዲ ያለቀ ጉዳይ ነው። ጦርነት ጎትቶ ማምጣት ነው። ይሄን የነገራችሁ ዋትስ ኔክስት እሱ ነው ጥያቄው። ለዚህ ነው እኔ ቋጥኙን ያመጣሁት። ከስርም ደግሞ ሰዎችን አስተያየት የጠየቅኩት አቦ ሸማኔዎች ናቸው። እነ ጋዜጠኛ ቴዲን የሰጠውን አስተያየት አይታችኋል። ሌሎቹንም እነ ሚኪን የሰጡትን አስተያየት የትግራይ ልጆች ናቸው እነዚህ ልጆች። ስለዚህ ዛሬ በግልጽ ወደ መጨረሻው ምዕራፍ እየተሄደ ነው ያለው። የሚደሰት እንዳላቃ እነዚህ ይደሰታሉ። ዋይዘው ይሄ ውጭ ሀገር ያሉት ይደሰታሉ። ቢኮዝ አልቲሜት ጎላቸው ጦርነት ነው። ከዛ ፌዴራል መንግስቱ ጀመረው፣ አብይ ጀመረው። የለመዷት ቋንቋ አለች። አብይ ጀመረው፣ ታደሰ ወረደ አጋለጠን። እዚህ ስለተቀመጠ በቃ እኛን ጦርነት ለጀማ ይኸው ርዕሳቸው እሱ ነው። ስለዚህ ይሄ ጉዳይ በጣም ሲሪየስ ነው። አሁን ያለበት ምዕራፍ በጣም ከባድ ምዕራፍ ነው። የታደሰ ወረደ መግለጫ በዛ ነው ማለት። ከዛ በተረፈ ስምረት ፓርቲ ያወጣው መግለጫ ማየት ይቻላል። የስምረት ፓርቲ ተመሳሳይ ከታደሰ ጋር አንድ አይነት ነው። ዋይዘው በተወሰነ መልኩ 5 የስትራቴጂዎች ያወጡት አለ። የህወሓት ውሳኔ ዳግም የትግራይን ህዝብ ወደ ጦርነት የሚከት ነው ብሏል። ይህንን አደገኛ ሁኔታ ለመቀልበስ በቅርቡ አዲስ ንቅናቄ እንከፍታለን ብለዋል። ጥሩ ነው። አዲስ ንቅናቄ ብለው ባለ 5 ነጥብ የሰላም አማራጭ የሰላም ፓርቲ የስምረት ፓርቲ 5 ነጥቦችን አውጥቷል። በመሰረተ ሀሳብ ደረጃ የኤርትራ መንግስት በትግራይ ፖለቲካ ውስጥ ዋነኛ ወሳኝ አካል ፈላጭ ቆራጭ ሆኗል የሚል እንደ መግምገም አስቀምጠዋል። ይሄ ፕሮፌሰር ክንደያን ሰምቸዋል። አሁን ያለው ትግራይ ውስጥ ያለው ወሳኙ አካል የኤርትራ መንግስት ነው ብለዋል። ደግሞ ለዚህ ተጠያቂው ዋነኛው ቲፒኤልኤፍ ነው። ከሱ ቀጥሎ ኢኔብለሮቹ ግብዓት የሆኑት ለቡድኑ የጥፋት ግብዓት የሆኑት ታጣቂዎቹና የታጣቂዎቹ አዛዦች ናቸው። ከዛ በኋላ 5 የሰላም አማራጮች በንቅናቄያቸው ያነሷቸው ነገሮች አሉ። 5 ነጥቦች ላነሳላችሁ ፈልጋለሁ። የስምረት ፓርቲ አንደኛ የ5 የሰላም አማራጮች ብለው ያቀረቡባት፣ አንደኛ በህገወጥ መንገድ የተያዘው የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶች ሲቪክ አደረጃጀቶችን ያቀፈ አቃፊና አካታች መንግስት ይመስረት ብለዋል። ምሁራን የሚያከ ቤዚካሊ ስምረት ፓርቲ የታደሰ ወረደንም ይቀበሉ አልመሰለኝም። ስለዚህ ምንድነው ያሉ ስምረቶች
የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶች፣ ሲቪክ አደረጃጀቶች፣ ምሁራን ያቀፈ አቃፊና አካታች መንግስት ይመስረት። ይሄ አቋማቸው ነው፣ የቆየ አቋማቸው ነው። እኔም እስማማለሁ፣ በዚህ ባይዘው እስማማለሁ። ትንሽ ረጋ ቢል ወደዛ ነገር ቢገባ ጥሩ ነው ብዬ ነው ማምነው። ሁለተኛ በጽምዶ ስም ከጸረ ትግራይ ኃይሎች ጋር ያለው የመርህ አልባ ግንኙነት በአስቸኳይ ይቁም ብለዋል። ይሄ ስምረት ፓርቲ ነው። ጸረ ትግራይ ኃይሎች ናቸው ጽምዶ የፈጠሩት የሚል ነው። ሶስተኛው የፕሪቶሪያው ስምምነት መሰረት በማድረግ የተፈናቀሉ እንዲመለሱ የትግራይ ህገ መንግስታዊ ግዛት እንዲመለስ ብለዋል። ይሄ እንደ አንድ የትግራይ ፓርቲ መጠየቅ አለባቸው። ተፈናቃዮች የሁላችንም ነው፣ ግን እነሱ የትግራይ ግዛት የምዕራብ ትግራይ ምናምን ማለት አለባቸው። እኔ እዚህ ላይ ልዩነት የለኝም ብያቸዋለሁ። እነዚህ ማለት አለባቸው፣ እነዛም ማለት አለባቸው። ይሄን ካላሉ እንደውም መሰረታቸውን ያጣሉ፣ ቤዛቸውን ያጣሉ። ስለዚህ ተፈናቃዮች ይመለሱ፣ ህገ መንግስታዊ የትግራይ ግዛት ወደ ነበረበት ይመለስ ነው ያሉት። እንዳልኩት እኔ ፕሪቶሪያ ስምምነት ምንድነው የሚለው መዳሰስ ያስፈልጋል። በመግለጫና በስምምነት ደረጃ የአማራጭ ደረጃ ግን እነ ጌታቸው ረዳ ይሄን በማንሳታቸው መወቀስ አለባቸው ብዬ አላምንም። ኤንድ ማድረግም አለባቸው ብዬ ነው ማለት። ሶስተኛው ነጥብ እሱ ነው። አራተኛ ከፌዴራል ጋር ያለን ግንኙነት እናጠናክር ነው። ይሄ ሞፈሪያ ማናት ኬሪያ በግልጽ አብራርተዋለች። እኔ የወሩ ንግግር ብያለሁ። የወሩ ንግግር የኬሪያ ነው። በወሩ ውስጥ በቃ በጣም መወደድኩት ንግግር ማስታወስ ደጋግሜ ሰዎች እንዲያስታውሱ የምፈልገው የኬሪያን ንግግር። ከፌዴራል መንግስት ጋር ያለ ግንኙነት ወሳኝ ነው። በጠላትነት እየፈረጅ መኖር አይቻልም። ይሄም ትክክለኛ ነው። አምስተኛ ለምርጫ ምቹ ሁኔታ በመፍጠር መላተ ህዝቡ የተሳተፈበት ዲሞክራሲያዊ መንግስት እንዲመሰረት ማድረግ ነው። ይሄም ትክክል ነው። ከዚህ በኋላ ትግራይ ክልልም በምርጫ ነው። መላተ ህዝቡ መሳተፍ አለበት፣ መደላድሉ መፍጠር አለበት። እነዚህ ሰዎች 5 የሰላም አማራጮችን አቅርበዋል። ይሄ የስምረት ፓርቲ ያቀረበው የሰላም አማራጭ ነው። አንደኛ በህገወጥ መንገድ የተያዘው የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶችና ሲቪክ አደረጃጀቶች ያቀፈ አቃፊና አካታች ምሁራን ያቀፈ ህገ መንግስት መመስረት፣ አቃፊና አካታች መንግስት መመስረት። ሁለተኛ በጽምዶ ስም ከጸረ ትግራይ ኃይሎች ጋር ያለው መርህ አልባ ግንኙነት በአስቸኳይ እንዲቆም። ሶስተኛ የፕሪቶሪያው ስምምነት መሰረት በማድረግ የተፈናቀሉ እንዲመለሱ የትግራይ ህገ መንግስታዊ ግዛት እንዲመለስ። አራተኛ ከፌዴራል ጋር ያለው ግንኙነት እንዲጠናከር። አምስተኛ ለምርጫ ምቹ ሁኔታ በመፍጠር መላው ህዝብ የተሳተፈበት ዲሞክራሲያዊ መንግስት እንዲመሰረት ማድረግ ብለዋል። ይሄ የሰላም አማራጭ ብለው ያቀረቡት ነው። ለእኔ በጣም ጥሩ አማራጮች ናቸው። ይሰራሉ፣ ሁሉም አይሰሩም አይደለም፣ ግን ከዛ አንጻር አይ ቲንክ ወደ መፍትሄ የሚወስዱ ይመስለኛል። እነዚህ ነገሮች ከግምት ውስጥ መግባት አለባቸው ብዬ ነው ማስበው። ምናልባት ትልቁ ነጥብ ቅድም ፕሮፌሰር ክንደያን ስሰማው ነበረ፣ ምክትል ሊቀመንበሩን ያነሳቸው ነጥቦች አሉ። ዋነኛ መልእክታችን ለታጣቂው አዛዦች ነው። ክንደያ የታጣቂው አዛዦች ርቀታቸው እንዲጠብቁ፣ ካበደው ቡድን ጋር እንዳያብዱ፣ የታጣቂ ቡድን ከእብዶች ጋር ራሱን ያርቅ ነው ያለው። ይሄ ፕሮፌሰር ክንደያ ሰምቸዋል፣ ሪፖርተር ላይ ቀርቦ ዝርዝሩን ሄዳችሁ ሪፖርተር ላይ ስሙት። ስለዚህ ስምረት ያቀረባቸው የመፍትሄ ሀሳቦች አሉ። ሌሎች የተለያዩ ድርጅቶች ያቀረቧቸው ነገሮች አሉ። ስለዚህ እነዚህ ነገሮች ትልቅ ነገሮች ነው የሚመስለኝ። እንዳልኩት እኔ የኬሪያ የወሩ ንግግር ስለሆነ ምናልባት እንደማጠቃለያም ኬሪያን ትንሽ አምጥቻት እንሰነባበታለን። እስካሁን ወደዚህ ያደረሰን